ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የቻናሌ ቤተሰቦች እንደምን አላችሁናል? እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። የሊቀ መላእክት ቅዱስ ኡራኤል ዓመታዊ ክብረ በዓል ሐምሌ 22። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉኝ። የብርሃን ጌታና የጥበብ ጽዋ አቅራቢ የሊቀ መላእክት ቅዱስ ኡራኤል ዓመታዊ ክብረ በዓል ሐምሌ 22። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ኡራኤል ዓመታዊ ክብረ በዓል ቅዳሴ ቤቱ ለሚከበርበትና ለነብዩ እዝራ ሱታኤል የእውቀትን ጽዋ ላጠጣበት ለሐምሌ 22 ቀን በሰላም አደረሳችሁ። ቤተክርስቲያናችን ይህንን ታላቅ የብርሃን መልአክ በዛሬው ዕለት በታላቅ ድምቀትና መንፈሳዊ ደስታ ታከብራለች። ስለ ቅዱስ ኡራኤል ማንነት ተልእኮና ለሀገራችን ስላደረገ ተራዳኢነት እንደሚከተለው እንመለከታለን። ቅዱስ ኡራኤል ማን ነው? የስሙ ትርጓሜ ክብሩ ኡራኤል ማለት ትርጉሙ የብርሃን ጌታ ወይም የአምላክ ብርሃን ማለት ነው። ቅዱስ ኡራኤል በእግዚአብሔር ዙፋን ፊት ከሚቆሙ ከሰባቱ ሊቃነ መላእክት አንዱ እና ገናናው መልአክ ነው። በእግዚአብሔር ፊት የሚቆሙት ሰባቱ መላእክት አየው። ሰባቱ መለከት ተሰጣቸው። የዮሐንስ ራእይ 8:2 በዚህ ቃል መሰረት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል፣ ቅዱስ አፍኒን ሰባቱ ሊቃነ መላእክት ናቸው። ቅዱስ ኡራኤል በመብረቅ በነጎድጓድ ላይ የተሾመ እንዲሁም የፀሐይ፣ የጨረቃ፣ የከዋክብትና የሰማይ ሰራዊት ብርሃን የሚመራ ታላቅ መልአክ ነው። መጽሐፈ ሄኖክ 28:13 የክርስቶስን ደም የረጨ የስርየት መልአክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በቀራንዮ አደባባይ በተሰቀለ ጊዜ ከቅዱስ ጎኑ የፈሰሰው ማይና ክብር ደሙ በብርሃን ጽዋ ተቀብሎ በብርሃን መነሳንስ በዓለም ላይ የረጨ ይህ ገናና መልአክ ቅዱስ ኡራኤል ነው። ኖርና እድፍ እንደሌለ እንደ በግ ደም በክብር የክርስቶስ ደም እንደ ተዋጁ ታውቃላችሁ። ሁለተኛ የጴጥሮስ መላእክት 1:19 የጥበብና የእውቀት ምንጭ እውቀትን ስለተሰወረባቸው ሰዎች ጽዋ ጥበብን የእውቀት ጽዋ የሚያጠጣ እርሱ ነው። ለነብዩ እዝራ ሱታኤል ጽዋ ጥበብን አጠጥቶ ሰማያዊ ምስጢርና የጠፉትን ቅዱሳን መጻሕፍትን የገለጠለት መልአኩ ቅዱስ ኡራኤል ነው። መጽሐፈ እዝራ 2:1 አፌን ከፈትኩ እነሆ ጽዋ አጠጣኝ። ጽዋውም ውሃ ይመስል ነበር፣ መልኩ ግን እንደ እሳት ነበር። ጠጥቼም ልቤ ማስተዋል ሞላ፣ ጥበብም በደረቴ ውስጥ አደገች። እዝራ ሱታኤል 14:39-40 እንዲሁም እውቀት ተሰውሮበት ለነበረው ለታላቁ የኢትዮጵያ ሊቅ ለአባ ጊዮርጊስ ዘጋስጫ በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊያን ምስጢር የገለጸለትና ሊቀ ሊቃውንት ያደረገው ቅዱስ ኡራኤል ነው። እመቤታችን ቅድስት ድንግል ማርያም ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ወደ ግብጽና ወደ ሀገራችን ኢትዮጵያ ስትሰደድ መንገድ እየመራ ያመጣቸው እርሱ ነው። እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ይመጣል። ትንቢተ ኢሳይያስ 19:1 የቅዱስ ኡራኤል ተራዳኢነት ለኢትዮጵያ ነገስታት የመላክ አለቃ ቅዱስ ኡራኤል በዘመናት
ለነገሱ የሀገራችን ነገስታት ያደረገው ውለታ እጅግ ብዙ ነው። ለዳግማዊ ቆስጠንጢኖስ ነዋይ ማርያም ንጉስ ሃይማኖት የቀናና እመቤታችን የሚወድ ስለነበረ ቅዱስ ዑራኤል በጸሎት በመርዳት እስከ ግዛቱ ፍጻሜ ባለውበት ሀገር በቀናች ሃይማኖት እንዲመራ አድርጎታል። ለንጉሱ ዘርዓ ያዕቆብ ንጉሱ በጌታችንና በድንግል ማርያም ስም ካነጻቸው አብያተ ክርስቲያን በተጨማሪ በደብረ ብርሃን በቅዱስ ዑራኤል ስም ቤተ ክርስቲያን በማሰራት የመላኩ ስም እንዲጠራ በዓላቶቹ እንዲከበሩ አድርጓል። ለንጉስ በአምደ ማርያም የአባቱን የዘርዓ ያዕቆብን ፈለግ በመከተል በቅዱስ ዑራኤል ስም ቤተ ክርስቲያን አሰርቷል። ለበዓሉ መታሰቢያ ይሁን ዘንድ 44 ርዕሰ ጉልላት ሰጥቶ የደብረዋን ስም ምስዓለ ማርያም ብሎ ሰይሟታል። ከንጉስ ይኩኖ አምላክ ጀምሮ እስከ ንጉስ ናኦድ ድረስ ያሉ 9 ቅዱሳን ነገስታት የሰሩት የቀናች ሃይማኖት ጽናት በድርሳነ ዑራኤል ተጽፎ ይገኛል። የመላኩ አብያት በዓላት መላኩ ቅዱስ ዑራኤል በአመት 3 አብያት በዓላት አሉ። ጥር 22 በዓለ ሲመቱ የተሾመበት፣ መጋቢት 27 የጌታችን ክብር ወርቅ ደሙ ለዓለም የረጨበት፣ ሐምሌ 22 ቅዳሴ ቤቱ የሚከበርበትና ለነብዩ ዕዝራ ሱታኤል እውቀት ጽዋ ያጠጣበት ዕለት ነው። ለቅዱስ ዑራኤል የቀረበ የውዳሴ ግጥም። የአምላክ ብርሃን ጌታ ዑራኤል አባታችን ከ7 ሊቃናት የቆምክ ስለኛ መዳን መብረቅና ነጎድጓድ በስልጣኔ የምትመራ ለዓለም ሁሉ ሆንክ የሰላም ብርሃን ጮራ። በቀራንዮ አደባባይ ጌታችን ሲሰቀል ወርቅ ደሙን ተቀብለ የረጨ በዓለም ሁሉ ለዕዝራ ሱታኤል አጠጣኸው የጥበብ ጽዋ ምስጢር ሰማይ ገለጽክ ሞላኸው በጸጋ። አባ ጊዮርጊስ ዘጋስጫ ያደረግ ልቅ የእመቤታችን ትእዛዝ ፈጽመ በጥልቅ ከድንግል ማርያም ጋር ከጌታችን ጋር ሆነ ወደ ግብጽ ኢትዮጵያ በደመና መራኸው። ነዋይ ማርያም በጸሎት የረዳ ለዘርዓ ያዕቆብ ጽናት የሰጠ በእደ ማርያም ቆሞ ምስዓለ ማርያም ስለ ለሀገራችን ኢትዮጵያ ታላቅ ውለታ። በዚች በሐምሌ 22 በቅዳሴ ቤት ጽዋ ጥበብ አጠጣ በረድኤት ጎበኝተ ሀገራችን ጠብቅ ከመከራ ጥፋት ዑራኤል መልአክ ብርሃን ሁነን ለዘላለም ረዳት። የሰላምና የጥበብ አምላክ እግዚአብሔር ሆይ በታላቅ መልአኩ በቅዱስ ዑራኤል ጸሎት ምልጃ እውቀት ለተሰወረብን ለኛ ማስተዋልን አድለን። ጌታችን በመስቀል ላይ ካፈሰሰና መልክ ዓለም ከረጨበት ክብር ደም በረከት ስርየተ ኃጢአትን ስጠን። በዘመናት ሁሉ ለሀገራችን ነገስታት ጽናትን ጥበብን እንደሰጠ ዛሬም ሀገራችን ኢትዮጵያ በሰላም በፍቅር በአንድነት ጠብቅልን። የሊቀ መላኩ ቅዱስ ዑራኤል ረድኤት በረከት ጥበቃ አማላጅነት ከሁላችንም ጋር ይሁን አሜን። ወደኔ የተላከው ስሙ ዑራኤል የተባለ መልአክ መለሰልኝ፣ አፌን ከፈተ፣ እነሆ ጽዋ አጠጣኝ። ጠጥቼ ልቤ ማስተዋል ሞላ፣ ጥበብ በደረቴ ውስጥ አደገች። ዘርዓ ሱታኤል 4 ከቁጥር 1 እና 14 ከቁጥር 39 እስከ 40። ወስብሐት ለእግዚአብሔር። ቃልዎት ያሰማልን። የጻፉልን አባ
አባታችን። አዘጋጅ ዮሐንስ ኃይለ ማርያም ሐምሌ 22